ምንድነው ጾም ማለት ትርጉሙ? በተለምዶ ከምግብ መከልከል ብቻ ነው ወይ? የሰው ተፈጥሮ ማዕከላዊ ነው። በእንስሳትና በመላእክት መካከል ያለ ተፈጥሮ ነው ያለው። እንደ እንስሳትም 24 ሰዓት ሊበላ አይችልም፣ እንደ መላእክትም 24 ሰዓት ሊጾም አይችልም። ልቦናችንም ጆሮአችንም መጾም ያለበት በጾም ጊዜ ብቻ ነው ወይስ ከጾም ውጪ ነው? ፋሲካ የሌለው ጾም እና ፋሲካ ያለው ጾም ብለን ብንከፍለው የተሻለ ነው። ጆሮቻችሁን የማይሰሙ አድርጓቸው፣ በቀጥታ ስትረጉሙ አደንቁሯቸው ነው። ክርስቲያን ሆኖ ያልጾመ ሰው ከትንሣኤው በረከት ተካፋይ አይደለም። የሆነም ቦታ እንደዚህ ሾልኮ ያለፈ በቃ ጸድቋል። እንኳን በዚያ በመርፌ ቀዳዳም ብታልፍ እንደውም ላትጸድቅ ትችላለህ ነው ወሳኙ ነጥብ። ጾም፣ ጸሎት፣ ምጽዋት ከነዚህ ከሶስቱ እንደው አንዱ ቢጎድል ጾማችን ከንቱ ይሆናል። ድሃው ድሃ ስለሆነ አልምረውም፣ ሀብታሙ ሀብታም ስለሆነ አላዝንለትም አለ። ምን ማለት ነው? ጾም ጾም ወናፍቅር ቢሰነ እንደተባለው ባልንጀሮቻችንን እየወደድን እንጾም። ትእዛዙ ይህች ናት። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? እንኳን ለታላቁ ጾም ለዐቢይ ጾም በሰላም በጤና አድረሰን አድረሳችሁ። እግዚአብሔር አምላካችን ጾሙን የሰላም የፍቅር የበረከት ጾም ያድርግልን። ዛሬም እንግዲህ ከታላላቅ እንግዶች ጾሙን በተመለከተ ለእናንተ ጥቂት ነገር እንደው በትምህርት መልኩ እንዲተላለፍ እጅግ የምንወዳቸው የምናከብራቸውን የቤተክርስቲያናችን ሊቃውንቶች ጋብዤ ቀርብ ያለው እስከ መርሐ ግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ። ክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክና ክቡር ሊቀ ሊቃውንት የኔታ ስሙር አላመረው በመካከላችን ተገኝተዋል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። እንኳን ደህና መጣችሁልን። እንኳን ደህና ባያችሁ። እንግዲህ ኔታ ሊቀ ሊቃውንት ስምዐኮነ መላክ በቀንዲል ሚዲያ ላይ በተከታታይ ለ1 ዓመት ያክል በፍትሐ ነገሥት መርሐ ግብራቸው እጅግ ሲያስተምሩን ሲመክሩን የቆዩ መምህራችን ናቸው። እንደዚሁም ደግሞ በራሳቸውም የዩቲዩብ ቻናል እስካሁን ድረስ ጉባኤ አቅሌሲያ በሚለው የዩቲዩብ ቻናል ላይ ጥሩ ትምህርቶችን እንደዚሁ ለብቻቸውም ከኔታ ሊቀ ሊቃውንት ስሙር አላምረውም ጋር እንደዚሁ ያቀረቡልን እያደረሱ ነው። በዚሁ አጋጣሚ ሰብስክራይብ ያደረጋችሁ ቤተሰብ ይሆናችሁ በየዕለቱም በየሳምንቱም ተከታታይ ትምህርቶችን ወደ እናንተ እየደረሰ ያለበት ሁኔታ ስለሆነ ጉባኤ አቅሌሲያ የዩቲዩብ ቻናልን ሰብስክራይብ አድርጋችሁ እንድትከታተሉ ግብዣዬን አቀርባለሁ። ስለዚህ እሳቸውም በመካከላችን ተገኝተዋል። ዛሬም ስለ ጾም በደንብ እንወያያለን። የኔታ ስሙርም እንግዲህ እንደምታውቁት በተለያዩ መርሐ ግብሮች እንደዚህ በምንፈልጋቸው በስብከትም ሆነ በኢንተርቪው መልኩ እየመጡ እኛን ያገለግሉናል። ጥያቄዎችንም ትምህርቶችንም በተለያዩ ማህበራዊ ሚዲያዎች የሚሰጡን መምህራችን ናቸው። ስለዚህ አሁንም ዛሬም ስለ ጾም በደንብ ውይይት እናደርጋለን። እንግዲህ ምናልባት ሰላምታ ተጠፋፍተው ከርመዋል ከቀንዲል ሚዲያ ቤተሰብ ጋር። እስቲ እባክዎ እርሶም ሰላምታ ይስጡ፣ ሊቀ ሊቃውንት ስሙርም ሰላምታ ያደርሳሉ። እሺ፣ እውነት ነው። ረጅም ጊዜ ነው ከአንተ ጋር ብንገናኝም እንዲሁ በአካል በሚዲያው ግን ቀርቤ ሰላምታ ሰጥቻችሁ አላውቅም። እንደምንሰነበታችሁ በየሀገራቱ ያላችሁ ውድ የቀንዲል ሚዲያ ቤተሰቦች አገልግሎታችሁ፣ ሃይማኖታችሁ፣ ተስፋችሁ የጸና እንደሆነ ተስፋ አደርጋለሁ። ባላችሁበት እንዳላችሁና በመንፈሳዊ እድገትም እያደጋችሁ እየበለጸጋችሁ እንደሆነ ተስፋ እናደርጋለን። እንግዲህ ዛሬ መልሰን ተገናኝተናል። ያው በተለያዩ መገናኛዎች እንገናኛለን፣ ግን ያው በቀንዲል ሚዲያ እንደ ከዚህ ቀደሙ ሳምንቱን ጠብቆ በሚደረግ መርሐ ግብር ላይ ስለማንገናኝ በሚል ነው ያነሳሁት። ኔታ ሊቀ ሊቃውንት ስሙር አጋጣሚ እንግዲህ መገናኘታችን አይቀርምና ምናልባት እንደ ቀንዲል ሊሆን ይችላል። ይሄ ማለት ደግሞ እንግዲህ 5 ኪሎ የተገናኘ ሰው 6 ኪሎ ደግሞ ሲገናኝ መቼም እንደገና እንዴት ነው አይባባልም። ስለዚህ ለማንኛውም በቀንዲል በኩል እንኳን ለዚህ የዐቢይ ጾም መግቢያ ጊዜ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ያው ወደ ጥያቄዎች ያልፋለሁ። የመጀመሪያ ጥያቄ የማደርገው ምንድነው ጠቅለል አድርገን ወደ ዐቢይ ጾሙ ከመግባታችን በፊት ጾምን እንደው ለመረዳት ያክል ምንድነው ጾም ማለት ትርጉሙ? በተለምዶ ከምግብ መከልከል ብቻ ነው ወይ? ሁለተኛ በጾሙ ውስጥ የሚተላለፉ ከምግብ መከልከልም ባለፈ ደግሞ አንዳንድ ጊዜ ጆሮ ይጹም ልሳን ተብሎ እንደዚህ ይብራራሉና የነዚህ አጻጻም ስርዓቱ ምንድነው? እንዴትስ ነው የሚጾመው የሚለውን ስለ ጾም ጠቅለል ያለ ነገር ብንረዳ። እንግዲህ እውነት ለመናገር የቀንዲል ሚዲያ ቤተሰቦችን በጣም ማደንቃቸው በትክክል ከመጀመሪያው እስከ መጨረሻ የመማር ችሎታ ያላቸው ልጆች አይቻለሁ። የሚዲያን አስፈላጊነት በጣም ያየሁት ውጭ ስሄድ ነው። እውነት ለመናገር እዛ ስሄድ የማገኛቸው ልጆች ቀንዲል ሚዲያ ላይ ያዩዋትን የሰማትን እያንዳንዷን ነገር ይነግሯል።
እና በዚህ ማደንቃቸው ሰዎች አግኝቻለሁ። በዚህ ነገር ሚዲያውም ሊደነቅ የሚገባ ነው፣ ተከታታዮችም ሊመሰገኑ የሚገባቸው ናቸው። እንዲህ አይነት ተማሪ ሲገኝና እንዲህ አይነት ተመልካች ሲገኝ መናገር ደስ ይለኛል። ያ ማለት እንደው ምዕመናንን በዚያው እግረ መንገዱን እንዲያውቁት የምንፈልገው እኛ መምህራኑ የልባችንን አውጥተን ለመናገር እና ምስጢር ለመንገር የምንችለውም ደስ ብሎንም የምንናገረው ይሰሙናል ብለን ተስፋ ስናደርግ ነው። በሆነ አጋጣሚ አንዳንዴ በኮሜንትም ሲገልጡት ወይም በኑሮ አለበለዚያም የሆነ ቦታ ላይ ስታገኛቸው ሲገልጡት ስትመለከት ለካ ይሰሙናል የሚል እምነት ያድርብናል። እና መቼስ ስለምታምነው ሰው ነው አይደል አደራ የምትሰጠው፣ የሆነ ዕቃ የምትሰጠው፣ የምትወደውን ነገር የምትሰጠው። እና አንዳንዴ እንደው ስብከቱንም ቀለል አድርገን ለማለፍ የምንሞክርበት ጊዜ አለ። አሁን እንደው ምዕመናን እንዲያውቁት የሚያስፈልገው ወደ መሬት ላይ የምንናገረው ብቻ አይደለም። የቤተክርስቲያኒቱ ምስጢር ትርጓሜዋም ልክ እንደዛው የሚችሉት ይሄ ነው ብለን ስለምናምን የምናልፈው ነው የሚሆነው። እና ችሎታችሁን እና እንደምትሰሙን አረጋግጡልን እንጂ ለመናገር በጣም ዝግጁዎች እንደሆን በዛው እግረ መንገዱን ለማሳሰብ ነው። ወደ ተጠየቅኩት ስገባ ግን ያልተጠየቅከው ምን ያስቀባጥርሃል እንደው አጽንኦት ሰጥቼ ማለት ነው። ደስም ስለሚለኝ ነው ብዙ ጊዜ እንደዚህ ሲያነሱ ሳይ፣ በተለይ ኑሮ የሚያሳየኝ ሰው ደግሞ ሳይ ደግሞ የበለጠ ልቤ ይነካልና አለቅሳለሁ። እውነት ለመናገር የሚበልጠኝም ሰው እኔ እናገራለሁ፣ ሌላው ግን የእንታ እንዳሉት እኮ ነው። ንሕነን አነብብ ወእሙኃይ ትተረጉማለህ አይደል? እዚህ እሳቸው አንቀጸ ምጽዋትን እየተረጎሙ ለተማሪዎቻቸው፣ እሙኃይ ደግሞ መክፈልት እየሰጠች ነበር እዛ። እሙኃይ ንባቡን አታውቅም፣ ትርጓሜውን ግን ታውቀዋለች። የእንታ ደግሞ ንባቡንና ትርጓሜውን ያውቃሉ፣ ስራውን ደግሞ እሷ ናት የምትሰራው። ለምን? የእንታ መክፈልቱ የላቸውም፣ መጽሐፉ ነው ያላቸው። እሙኃይ ደግሞ መጽሐፉ የላትም፣ መክፈልቱ ነው ያላት። አሁን አየህ አይደል? ሁለቱም እሷም ያለሳቸው ልትሰጥ አትችልም፣ ትምህርቱ ከሳቸው ስለሆነ። እሷም ደግሞ መክፈልቱን ካላመጣች እሳቸውን ማስተማር አይችሉም። አይታል አሁን እንዴት እግዚአብሔር እንዴት እንደሚያመጋግብ ተባብሮ መጽደቅ ማለት ይሄ ነው። ዓለም እንደዛ ነው። ያው ስለማናውቀው ነው እንጂ አንዱ ኤሌክትሪክ መስመር እንትን ይላል፣ አንዱ ፓወር ይፈጥራል። እንደዚያ እኮ ነው። አንዱ አምፖል ይፈጥራል። እንደዚያ ተባብረን ዓለምን ብርሂት የምናደርጋት የምናኖራት እንደዛ ነው። ዞሮ ዞሮ ወደ ተጠየቅኩት ስገባ ምንድነው ይሄ ጾም እንደተባለው ሰው ከምግብ መከልከል ምናምን የሚለው ሁልጊዜ የምንለው ነገር ነው። እንደው ጠቅለል ሳደርገው ግን እኔ ሰው ለእግዚአብሔር መገዛቱን የሚገልጥበት ዋናው መገለጫው ጾም ነው ብዬ አምናለሁ። ለምን ካልከኝ ከምትወደው ነገር በሙሉ መከልከል ስለሆነ የምትወደውን ነገር በሙሉ ታጣለህ። ተመልከት፣ ሰው በመሆንህ መብላት ያስፈልግሃል። ሰው በመሆንህ ጎልማሳ በመሆንህ ከሚስትህ ጋር ወይም ከባሏ ጋር መተኛት ያስፈልጋታል። የምትሰማበት ጆሮ፣ የምታይበት ዓይን፣ የምታስብበት ሕሊና ተሰጥቷልና ክፉ ማሰብ፣ ክፉ መስማት፣ ክፉ ማየት እንዲህ አይነት ነገሮች ያጋጥሙሃል። ያንን ሁሉ ስለ እግዚአብሔር ብለህ መተው። ያ ማለት ምንድን ነው? ጌታ በመጽሐፈ ኪዳን ላይ እንዳስተማረን አውሩ አዕይንቲክሙ አጽምሙ አእዛኒክሙ የሚል ቃል አለ። ጆሮቻችሁን የማይሰሙ አድርጓቸው፣ አደንቁሯቸው። በቀጥታ ስተረጉሙ አደንቁሯቸው ነው። ዓይኖቻችሁን አውሯቸው። ይሄ ማለት ምንድነው? ክፉ ነገር እንዳያዩ አድርጓቸው፣ ወይም በጠቅላላው ይህንን ዓለም እንዳያዩ አድርጓቸው፣ ውስጣዊውን ግን አብሩት። ያ ማለት ምንድነው? እግዚአብሔርን እንዲያይ አነቃቁት፣ አብቁት የሚል ትርጉም ያለው ነገር ሲያስተምር ነበረ ኢየሱስ ክርስቶስ። እና ያንን ማድረግ መቻል ነው። ጾም ደግሞ በራሷ ፍትወተ ስጋን ትቀንሳለች፣ ፍትወተ ነፍስን ደግሞ ታበዛለች። ከዚህ የተነሳ ነፍስን ለማሳደግ ነፍስን በእግዚአብሔር ስልጣን የበረታች እንድትሆን ለማድረግ እንደ ጾም ያለ ወሳኝ ነገር የለም። ለዚህም ነው ይሄም እንዲታወቅ ቤተክርስቲያን አብዛኛውን ዘመኗን በጾም ነው የምትጨርሰው። አብዛኛው ዘመን የመብል አይደለም። እኛ ቤተክርስቲያን ውስጥ ስንመለከተው አሁን አይተህ ከሆነ እንዲያውም በጣም የሚገርመኝ በቤተክርስቲያኒቱ ቀኖና መሰረት ሳትበላ የምትውልባቸው፣ የምታድርባቸው፣ የምትገደድባቸው ቀናት አሉ። ግዴታ ነው። 24 ሰዓት ምንም እንዳትቀምስ የምትባልባቸው ማለት ነው። ቀናት አክፍሎት የምንለው አለ አይደል? ግን 24 ሰዓት ብላ የምትባልበት ጊዜ ደግሞ የለም። ለምን? በቃ እንደዛ ሲጀመርም ተፈጥሮህም አይፈቅድም። እንደ እንስሳ 24 ሰዓት ለብላ ብትል አትችልም። ሰው ነህና የሰው ተፈጥሮ ማዕከላዊ ነው። በእንስሳትና በመላእክት መካከል ያለ ተፈጥሮ ነው ያለው። እንደዚያ ስለሆነ እንደ እንስሳትም 24 ሰዓት ሊበላ አይችልም፣ እንደ መላእክትም 24 ሰዓት ሊጾም አይችልም። ግን ወደ መላካዊነቱ ማድላት ስላለበት የቤተክርስቲያን የመጨረሻው ኑሯ መላካዊነት ስለሆነ ወደዚያ ስለምታደላ 24 ሰዓት አትቅመስ ብላ የምትከለክልበት ጊዜ አላት። ብሉይ ኪዳን መርጣ ነው አትቅመስ አትንካ ምትልህ። ሐዲስ ኪዳን ግን እንደዛ አይደለም። ሙሉ በሙሉ አትቅመስ ብላ ነው ልትከለክል የምትችለው። ያ ማለት ምንም ሰዓት ሳታደርግ
የሚያረክስ የማያረክስ ብላ ሳትከፍልልህ ማለት ነው እንደዛ ታደርጋለች። ለምን? ይሄ ንጽህና የቅድስና ዘመን ስለሆነ ስለ ሰማያዊው ነው የምንጾመውም ምን የምንለውም እና ከዚህ የተነሳ ነው። ስለዚህ እንደው ጠቅለል አድርጌ ስገልጸው ጾም ማለት ራስን ለእግዚአብሔር ማስገዛት ነው በሁሉም ነገር ማለት ነው እና የምትወደውን ነገር በጠቅላላ ለእግዚአብሔር ብለህ መተው፣ ለሰው ብለህ ለሰው ታይታ ለምናምን ብለህ የምታደርገው አይደለም። ሙሉ በሙሉ ፈቃድህን ለእግዚአብሔር ብለህ መተው የምትችልበት ዘመን ጾም ተብሎ ይጠራል። ይልቁንም ደግሞ ቤተክርስቲያን በእንደዚህ አይነት አሁን እንደመጣው አብይ ጾም ወይም ታላቁን ጾም ልንጀምር ነው። በእንደዚህ አይነት ወቅት ደግሞ ወቅት ወስኖ ወራት ወስኖ ከዚህ እስከዚህ ድረስ ብሎ በአቡሻህር በቀመር አውጥቶ ከዚህ እስከዚህ ድረስ ጾም ነው ብሎ አውጆ የጾም አዋጅ የምንለው አለ አይደለ? እንደዚህ አይነት ነገር ደግሞ የምናደርገው የስራ አዋጅ አለ። ማንኛውም ሰው አሁን የቤተክርስቲያን ሰራዊት ወይም የክርስቶስ ሰራዊት የሆነ ሁሉ ይህን አዋጅ ሊሰማ ይገባዋል። ያ ማለት በክርስቶስ መንግስት ውስጥ ለምትኖር ነፍስ፣ በእግዚአብሔር መንግስት ውስጥ ልትኖር ለሚገባት ለአንዲት ነፍስ ነፃነት ሲባል የሚደረግ ጦርነት ማለት ነው። ያ ማለት ከአጋንንት ጋር የሚደረገውን ፍልሚያ ማጠናቀቅ የምንችልበት ትልቁ የጾም አዋጅ እየተነገረ ነው ያለውና ያንን ነው አሁን አዋጅ ብለን የምናወጀው። የጦርነት አዋጅ ነው። በማን ላይ? በአጋንንት ላይ። ይሄ በጣም ትልቅ ጊዜ ነው። ምክንያቱም ድል እንደምናደርግ ስለምናምን መጨረሻ ላይ በትንሣኤ የምናጠናቅቀው የድል እኮ ዋዜማ ላይ ነው ያለ ነው እና ስንጀምረውም እንዲህ ደስ ብሎ ነው የምንጀምረው ለማለት ነው። ሊቀ ሊቃውንት ስሙር በዚሁ ላይ እንደው አንድ ሀሳብ ልጨምርና ምናልባት አሁን የኔታ ሲናገሩ ምን አሉ? ያው ጾሙን ስንጾም አይናችን ይጾም፣ ጆሮአችን ይጾም፣ እንደዚህ አንደበታችን ይጾም የሚለውን ነገር በተለይ በዚህ ጊዜ የሚል ነገር ተነስቷልና ልቦናችንም ጆሮአችንም መጾም ያለበት በጾም ጊዜ ብቻ ነው ወይስ ከጾም ውጪ ነው? እና በዚሁ በጠየቁ ጥያቄ ላይ መልስ ካለ። ሁለቱም ያስኬዳል። በጾም ጊዜ ለምሳሌ እንደው ዝም ብለህ የፍስክ ምግብ እያየህ መብላት ነበር እያልክ መመኘት የለብህም ማለት። በነገራችን ላይ ይሄ ዝሙት ብዙ ትርጉም አለው። ዝም ብሎ የሴት ከወንድ የወንድ ከሴት ጋር መተኛት አይደለም። እና አንዳንድ ጊዜ ማመንዘርም እንደዛው ትርጉም አለው። በምግብ ላይ ማመንዘር አለ ማለት ላታደርገው እንደው ለምትመኘው ነገር ምናልባት የሆነ ቀን ሊያሳስተህ ስለሚችል ማለት ነው። ምግብ፣ ስርቆት፣ ያንተ ያልሆነ ነገር በሙሉ የምትመኘው ነገር ዝሙት ተብሎ ተጠርቷል። ለምሳሌ እስራኤል አምልኮ ጣዖት ሲፈጽሙ ዝሙት እየተባለ ተጠርቷል። እና በተመሳሳይ መልኩ በፍስክ ጊዜ የምትሄድበት ቦታ ካለ አሁን እዛ አትሄድም ማለት ነው። ስለዚህ እግርህ ሁሉ ይጾማል። ወደዛ አትሄድም። ወደዛ ሄደህ ሌሎች የማይጾሙ ሰዎች እንዲፈትኑ አትፈቅድም። ያ ማለት ጆሮህ ይጾማል፣ ዓይንህ ይጾማል፣ አንደበትህም ይጾማል ከነሱ ራቅ በማለት ማለት ነው። ነገር ግን ደግሞ በተለየ ሁኔታ በዚህ በጾማችን ጊዜ በሰባቱ አጽዋማት ጊዜ ባለው አዋጅ የተመለከትን እንደሆነ ማለት ሌላ ጊዜ ይፈቀዳል የማንላቸው የሁል ጊዜ ጾሞች አሉ። ለምሳሌ በዓይንህ አይተህ ክፉ ነገር ወደ አንተ እንዳይመጣ ዓይን ይጹም ሲል ቅዱስ ያሬድ ፍስክ የለውም። ይሄኛው ፍስክ የለውም ማለት ለምሳሌ ይሄኛው 55 ቀን እንጾማለን፣ ከ55 ቀን በኋላ እንፈስካለን አይደለ? የዓይን ጾም ግን ይቀጥላል ማለት ነው። የሆድ ጾም ነው የሚፈታው። የማይፈቱ ጾሞች አሉ። አሁን አንተ የዘረዘርካቸው የሚቀጥሉ ጾሞች ናቸው። መቼም እስከ ዕለተ ሞታችን ድረስ ስንጾማቸው የዓይን ጾም፣ የጆሮ ጾም፣ የእግር ጾም በአጠቃላይ ይሄ አንቅዕተ ሀሌው እያልን የምንጠራቸው የሀሳብ ምንጮች አሉ። ክፉ ሀሳብን ሊያመጡ የሚችሉ ነገሮች በሙሉ ለምሳሌ ክፉ ሰምተህ እንድትመልስ የሚያደርግህ ክፉ መስማት በጆሮ ነው፣ ክፉ መናገር በአንደበት ነው። እነዚህ ሁለቱ ህዋሳቶች ሁል ጊዜ ነው የሚጾሙት። ፋሲካ የሌለው ጾም እና ፋሲካ ያለው ጾም ብለን ብንከፍለው የተሻለ ነው። ወደ ሁለተኛ ጥያቄ ሳልፍ ምንድነው አሁን ያለንበት ወቅት ወይም እየጀመርነው ያለነው ወቅት የታላቁ የአብይ ጾም ነው። የዚህ ጾም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት 55 ቀን የሚጾም ጾም እንደሆነ ሁላችንም እናውቃለን። ነገር ግን ጾሙ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ እርሱ የጾመው ጾም እሱን አራያ በማድረግ የምንጾመው ጾም እንደመሆኑ መጠን ጌታችን የጾመው 40 ቀን ነው። ለምንድን ነው እኛ 55 ቀን የምንጾመው? ከ40 በኋላ 15 ቀን የምንጨምረው ለምንድን ነው? አንደኛ። ሁለተኛ ነገር ደግሞ አንዳንዶቹ ጾሙ የሚጀምረው እንደውም ከቅድስት ነው ብለው የሚናገሩ አሉ። ከዛ በኋላ ያለው የሕማሙንም መከራውን ደግሞ እናስበው ከሆነ ለምንድን ነው ወደዚህ አምጥተን በ40 ቀን ማንጾመው? ለምንድን ነው 55 ቀን የምናደርገው ብለው የሚያነሱ ጠያቂያን አሉ። ለዚህ ምላሻችን ምንድን ነው? ሌሎች ምክንያቶች ሊኖሩ ይችላሉ። ዋናው ነገር ግን መድኃኒታችን ኢየሱስ ክርስቶስ የጾመው 40ውን ቀን ሙሉ እህል ውሃ ሳይቀምስ ነው።
ከቆመ ሳያርፍ ከዘረጋ ሳያጥፍ ብለው አባቶቻችን እንደሚነግሩ ማለት ነው። ይሄ ማለት እነ ሙሴ በሱ ጸጋ ሆነው 40 ቀን ጾመው ነበር እህሏ ሳይቀምሱ። እነ ኤልያስም እንደዛው 40 ቀን ጾመዋል። ክርስቶስ አምላካችን ደግሞ የጸጋ ምንጭ የባህሪ ክብር ያለው ነውና ምንም እንኳን በስጋ ባህሪው ረሃብ ቢስማማውም እነ ሙሴ እንደተራቡት ረሃብ ሙሴ ሰው ነው፣ ሰው ብቻ አምላክነት የለውም፣ ግን 40 ቀን ሳይበላ ሰንብቷል። ኤልያስም ሰው ነው፣ ሰው ብቻ ማለት ነብይ ነው፣ ግን ሰው ነው፣ አምላክነት የሌለው ሰው ነው። 40 ቀን ግን ሳይበላ ሳይጠጣ ሰንብቷል። በሌሊትም በቀንም እሁድም ቅዳሜም። መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ የቤተ ክርስቲያን ሊቃውንት እሱ ያረፈባት ቅዳሜ፣ እሱ የተነሳባት ዳግም የሚመጣባት ለሰው ልጆች ድህነትን ያሳየባት የገለጠባት ትንሣኤ አዲስ ሕይወት የታየባት ዕለተ እሁድ ልንጾም አይገባን። ቅዳሜም እንደሚታወቀው ከስራ ያረፈባት ከድካም ያረፈባት አይደለች። በዕለተ ቅዳሜም ልንደክም አይገባም ብለው እሁድ ቅዳሜን እንዳንጾም ስርዓት ሰሩ አባቶቻችን። ያ ማለት እንግዲህ በማንጾማቸው እሁድ ቅዳሜዎች ፋንታ የገቡ ቀናት ናቸው ማለት ነው ባጭሩ። ክርስቶስ የጾመውን ጾም ለመጾም 40 ቀን እንዲሞላልን ይሄን ያደረግነው። በ40 ቀን ውስጥ ያሉ እሁድ ቅዳሜዎችን ስናወጣቸው እነዚህ አሁን ከዘወረደ ሰኞ ጀምሮ ያለው ሕማማቱን ጨምሮ ያሉት ቀናት ሲመጡ ነው 40 ቀን የሚሞላልን ማለት ነው። ሙሉ 40 ቀን እንደ ክርስቶስ የሚሆንልን። ምንም እንኳን የፍስክ ምግብ ባንበላባቸው እሁድ ቅዳሜ አንጾም። 55 የተባለው 40 ቀን እንዲሞላው 15 ትርፍ የተጨመረችው የእሁድ ቅዳሜ ምትክ ነው። የእሁድ ቅዳሜ ምትኮች ነው። በዚህ ላይ ደግሞ ከዘወረደ ጀምሮ እስከ ቅድስት ሳምንት ባሉት ቀናት ውስጥ ጾመ ሕርቃል ወይም ደግሞ ለንጉሥ ሕርቃል የተጾመ ጾም ነው ብለው ያብራራሉ። እንደው ባጭሩ በዚህ ጉዳይ ላይ አንዳንድ ሰዎችም ሀሳቡን ተችተው ሲያወሩ ክርስቲያን ያልሆነ መሪ ወይም ካቶሊክ የሆነ መሪ ለዚህ ሰውዬ እንዴት እንጾማለን የሚሉ ውስጡን ታሪኩን የሚያውቁ ሰዎች እንደዚህ አይነት ጥያቄ ሲፈጥሩ እንሰማለን። ቤተክርስቲያን ምን መልሳላት? ለዚህ ስለ ክብረ ቤተ መቅደስ የተጾመ ነው ባጭሩ። አጽራረ ቤተክርስቲያን ያስነሱት ፈተና እንደነበረ በኢየሩሳሌም በታሪክ ይታወቃል። ያ ማለት በ614 ወይም በ7ኛው መቶ ክፍለ ዘመን የተነሳ እንደሆነ ነው የሚነገረው። ከፋርስ የተነሳ ንጉሥ ኢየሩሳሌምን አጥቅቷል። በዚያ ዘመን እሌኒ ያሰራቻቸው መቅደሶች ነበሩ። በሷ ዘመን የተሰሩ ቤተ መቅደሶች በጣም ትልልቅ እንደነበሩ ይታወቃል። ይሄ ዛም ስንሄድ ፍርስራሹ የሚታይ ነው። አሁን ትልልቆች እንደነበሩ የፈራረሱና የቀሩት አካላት ራሱ ያስታውቃሉ። እና እነዚያ እንደሚያሳዩ እንደምንረዳው በጣም ትልቅ ጉዳት ደርሶባታል ኢየሩሳሌም። የፈረሱ መቅደሶች ብቻ ሳይሆን የተመዘበሩ ንዋያተ ቅድሳት ራሳቸው በጣም ከባድ ምዝብራ። ከነዚያ መካከል አንዱ ቅዱስ መስቀል ነው። ጎልጎታ ላይ ያሰራችው መካነ መስቀሉ ላይ ማለት ነው የተሰራው ቤተ መቅደስ መስከረም 16 መስቀሉ የምናከብርበት አንዱ ምክንያት ቅዳሴ ቤቱ የተከበረበት ዕለት ነው። ለቅዱስ መስቀል ቦታ ተዘጋጅቶለት ክብሩ የዛን ቀን የተከበረው። ንግስቲቱ በአደባባይ ለመስቀል በዓል ያከበረችው ያኔ ነው። ዛሬኛ መስከረም 16 ነው የምናከብረው። እንደዚህ አይነት በዓል ተከብሮለት እንደዚህ አይነት ቤተ መቅደስ ተገንብቶለት የተቀመጠውን ቅዱስ መስቀል ማርኮ ወደ እንትን ወስዶታል፣ ወደ ፋርስ ወስዶታል። ሊነካው እንኳን የማይቻለው ቢሆን በዲያቆናት አስይዞ በወቅቱ በነበሩ በተማረኩ ዲያቆናት አስይዞ እንደወሰደው ይነገራል። እና ወስዶም ቀብሮት ነው የኖረው። ፋርስ ወስዶ የክርስቲያኖች ታምራት የሚያደርጉበት አንዱ ይሄ ነው፣ ኃይላቸው ይሄ ነው ተብሎ ስለተነገረው ማለት ነው። ልክ በኤሊ ዘመን ታቦተ ጽዮን ተማርካ እንደነበረው በዚህም ዘመን እንደዛ ሆኖ እንደነበረ በታሪክ ተጽፏል። ከ14 ዓመት በኋላ ነው የሚገርመው የተመለሰው። ያስመለሰው ደግሞ ይሄ ንጉሥ ነው ሕርቃል። በወቅቱ የነበረው ገናና መንግስት የዚህ ሰው ነው እና ያንን ሰው ድል ነስቶ እንደገና የኢየሩሳሌምን ክብር ማስመለስ የሚችል ነው። ንዋያተ ቅድሳቱን ከጠፉበት ማምጣት የሚችል ይህ ሰው ስለነበረ ወደዚህ ሰው ነው ክርስቲያኖች ሁሉም ሄደው አቤቱታ ያሰሙት። እነሱም የተረፉ በታምራት ነው እንግዲህ በዱር በገደል በዋሻ ሆነው የተረፉ እኮ ናቸው። እነሱ ሄደው ባቀረቡለት አቤቱታ በሰጡት ጥቆማ መሰረት ነው ሄዶ ዘምቶ ያዳናቸው። የእኛ ሀገር ንጉሥ አጼ ካሌብ የናግራንን ሰማዕታት ለማዳን የመን ተሻግረው እንደነበረ ማለት ነው እንደ ክብር ይነገርላቸዋል አይደል? እሳቸውንም ለምናኔ ያበቃቸው እዛ ያገኙት ድል ነው። ስለዚህ በእንደዚህ አይነት ሁኔታ የሚገኙ ድሎች የቤተክርስቲያን ናቸው ተብሎ ነው የሚያዘው። ለምን? የቤተክርስቲያን ታሪክ ማስመለስ ነው። የጠፉትን አብያተ መቃድሳት እንደገና መልሶ ማነጽ ነው። ንዋያተ ቅድሳቱን ማስመለስ ነው። ንዋያተ ቅድሳቱ ብቻ አይደለም። በዚያ ወቅት በግራ በመጋባት የጠፉ እኮ ብዙ ክርስቲያኖች ይኖራሉ። በነገራችን ላይ የኃይል ሚዛን ሲያጋድል በቃ የኛ አምላክ እውነት አይደለም ማለት ነው ብለው የሚሄዱም ደግሞ ክርስቲያኖች መኖራቸውን እንዳትረሳ። ኃይል ስጋዊ ለአምላክ እውነተኛነት ማረጋገጫ የሚመስላቸው ክርስቲያኖች አሉ።
በእኛ ዘመን ራሱ በአለቃ ለማ የሚተርኩት አንድ ሊቅ አለ ጎንደር ላይ። አቤት ድምፁ ይላሉ እሳቸው፣ ያደንቁታል። በጣም ሊቅነቱን ያደንቃሉ። ያቋቋም ሊቅ ነው እና በደርቡሾች ጎንደር ስትወረር እና ቃጠሎም ሲደርስባቸው አብያተ መቃድሳቱ በቃ የእስላሞች አምላክ እውነተኛ ቢሆን ነው እንጂ ብሎ ይሄዳል። የሌሎችን አምላክ እውነተኛነት ማረጋገጫ አድርጎት ማለት ነው። እነሱን ተከትሎ ወደ ሱዳን ገብቶ ሃይማኖቱን ለውጦ እንደሞተ ይናገራሉ። እንደዛም ያሉ ሊኖሩ ይችላሉ። እነዚያን ሁሉ ለማዳን የተደረገ ዋጋ ዘመቻ ነው። ዝም ብሎ ግዛት ለማስፋት የተደረገ አይደለም። ከዚህ የተነሳ የዳነው ማን ነው? የኛ ቤተ መቅደስ እኮ ነው የዳነው። የተመለሰው ማን ነው? የኛ ንዋየ ቅድሳት እኮ ነው የተመለሰው። ከካቶሊክ ጋር ምንም ግንኙነት የለውም። የዘመተው ንጉስ በወቅቱ ካቶሊክ ነው ሃይማኖቱ እሱ እና በወቅቱ ለሱም ስርየተ ኃጢአት የሆነው ዘንድ ሰው የገደለ ዕድሜ ዘመኑን ይጹም ብለዋል ሐዋርያት። ስለዚህ ነፍስ ገድሏልና በዚህ ምክንያት ለሱም ስርየት ይሰጠው ዘንድ እግዚአብሔር ይጸልዩለታል። በነገራችን ላይ ሁሉ ቤተክርስቲያን ለሚያምንም ሆነ ለማያምን በምድር ላይ ለተሾመ ሁሉ ትገዛለች፣ በምድር ላይ ለተሾመ ገዥ ሁሉ ትጸልያለች። ለናቡከደነጾር እንድንጸልይ ታዟል እኮ በመጽሐፍ ቅዱስ። ምክንያቱም የንጉሱ ሰላምነት ጦር ሲጠፋለት ምን ሲለት ግዛቱ ሲጸናለት ነዋሪዎቹ በሰላም ስለሚኖሩ ቤተክርስቲያንም እንደዚያ ስለምትኖርና ለሁሉም ቤተክርስቲያን ትጸልያለች። እንደውም በዚህ በጸሎተ ቡራኪያችን ላይ ራሱ የሚጸልየው ጸሎት በቅዳሴያችን ጊዜ በምድር ላይ ስላሉ ገዢዎች ነው፣ ለቤተክርስቲያን ሰላምን ይሰጡ ዘንድ የቤተክርስቲያን ደጆች በምሕረትና በሃይማኖት ይከፈቱ ዘንድ የነገስታቱን ልቡና አቅና መልስ ብላ ቤተክርስቲያን ትጸልያለች። የነገስታቱን ልብ ሲመልስ ቤተክርስቲያን በቅንነት ስለምትኖር የሰማዕትነት ሸክሙ በምእመናን ላይ አይከብድባቸው። አለበለዚያ ሃይማኖታችሁን ካዱ ለጣዖት ስገዱ የሚል ይመጣል። ከዚያ ለመጠበቅ ለሁሉም ነው የምትጸልየው ቤተክርስቲያን እና ይሄን ማወቅ ያስፈልጋል። መጾምም ለሁሉም ልንጾም እንችላለን። ጾሙ ግን የኛ ነው የሚለው ነው ሊሰመርበት የሚገባው። አይ እንደው እንዲብራራ ብዬ እንጂ አንድ ሊቀ ሊቃውንት ስሙር የመለሱት ሀሳብ 40 ቀን እንዲሞላ ግዴታ 40 ቀናችን የሚሞላው እነዚህ 15ቱ ቀናት ከተጨመሩ ነው። አለበለዚያ 40 ቀን ሆኖ ቅዳሜና እሑድ ቢወጡ 25 ቀናት ብቻ ነው የምንጾመው ማለት ነው። ስለዚህ ሌላ ተጨማሪ ተጓዳኝ ታሪክ ቢነሳ አንዱ ይሄ ነው። በነገራችን ላይ እንደው አሁን ሳታልፈው ይሄ ሳምንት 3 ስያሜ ነው ያለው። ጾመ ሕርቃል ይባላል፣ ሙሴኔ ይባላል፣ ዘወረደ ይባላል። ሙሴኔ የምንለው የብሉይ ኪዳኑን ታሪክ ለማስታወስ ነው። አሁን በዚህ ሳምንት የሚቆምም ጾመ ድጓ አሁን ከሰኞ ጀምሮ ያለው አቡን ሙሴኔ በውስተ ኦሪት እያለ ነው። ዜማው ራሱ እንደዚያ ነው የሚዜመው። ከዚህ የተነሳ ምን ይባላል? ሙሴኔ ይባላል። ከዛ ዘወረደ እንላለን። ይሄ ማለት የጌታን ሰው የመሆኑን ነገር የምናስታውስበት ሳምንት፣ ሁልጊዜም እናስታውሰዋለን። ግን ደግሞ ዘወረደ ብለን ከሰማይ ሰማያት ወረደ ብለን የምናስታውስበትም ያ ማለት ምንድን ነው? አንድ ጉዳይ ብቻ አይደለም የምናስታውስበት። አምላክ ሰው ሆነ ስንል ነቢያት የጾሙት ነገር ትዝ ይለናል። ሰው በመሆኑ ምክንያት ደግሞ ደስ ብሎ እንጾማለን። ከዛ ሕርቃልን ደግሞ ያስገባ ነው የንስሐ ሳምንት እንዲሆንልን፣ በቃ ስርየተ ኃጢአት እንዲደረግልን። ስለ ራሳችን ነው የምንጾመው። ማን ነፍስ ያልገደላል አሁን? ምክንያቱም ነፍስ መግደል በወንጌል ላይ እንደተጻፈው ወንድሙን መስደብ በራሱ እኮ ነፍሰ ገዳይነት ነው ብሎናል ጌታ አይደል እንዴ? ነፍሰ ገዳይ በዚህ ዘመን ቃየል ብቻ እንዳይመስለው ለማንም ሰው። ያ ማለት ወንድሙን ያልበደለ ያላስቀየመ ማን አለ? ያ ሁሉ ለራሱ ሊጸልየው ሊጾመው የሚገባ ጾም እንደሆነ የነጻነት ሳምንት አድርገን ቆጥረን ልንጾመው የሚገባ ጾም እንደሆነ ለማሳሰብ ነው። እዚሁ ጥያቄ ላይ ምንድነው ላነሳ የምችለው፣ በዚህ በጾም ጊዜ 3 ነገሮች ተነጣጥለው እንደማይሄዱ ሁላችንም እናውቃለን። ጾም፣ ጸሎት፣ ምጽዋት። ከነዚህ ከ3ቱ እንደው አንዱ ቢጎድል ጾማችን ከንቱ ይሆናል ማለት። አሁን ካለው ሁኔታ ምጽዋት ላይ ሰው ካለው ኢኮኖሚያዊ ከችግርም አንጻር ጥያቄ ሊፈጥርበት ይችላል። 3ቱ ነገሮች ሁሌም ጾም፣ ጸሎት፣ ምጽዋት እንማራለን እና ምጽዋትን ማድረግ ባይችል እንደው ምንድነው ሌላ ምትክ ያለው ነገር? እንግዲህ እኔ ምትክ የሚል አላየውም እስካሁን። ለማንኛውም ግን በቁርስ ሰዓት ልንበላው የነበረውን ነገር ራሳችን ምሳ አድርገን ከበላ ነው ምንም ጾሙ ዋጋ ያጣል። ቁርስን እኮ ኑሮ ውድነቱ አስትቶን ወደ ምሳ ተሻለው ቁርስ የሌላቸው ሰዎች ስምን አይገደዱ። በነገራችን ላይ ችግር ያለበት ሰው ተቸግሮ ተጨንቆ እንዲኖር አይደለም የቤተክርስቲያኒቱ ስሪት በራሱ። ልዝብ ቀንበር ነው የክርስቶስ ወጾሬኒ ቀሊል ነው ሸክሜ ቀላል ነው የሚለው እኮ እንዲህ አይነት ነው። ዝም ብሎ በግድ የሆነ ስቃይ እያሳዩ የሆነ ቦታ እንደዚህ ሾልኮ ያለፈ በቃ ጸድቋል
ካህና ያውቀው መጽሐፍ ያውቀው ንስሐ ያውቀው ሁሉ ቀኖና ያውቀው ከዛ ደግሞ ትንሽ ወፈር ብለህ በዚያች ጠባብ ነገር ካላለፍክ ደግሞ ኃጢአተኛ ነህ የሚሉ አይነት ሰዎች ያሁን ከባድ ነው። ዝም ብሎ ምድራዊ ፍርድ ነው። ይሄ ርህራሄ ያልባነት ነው። ምክንያቱም እኔ ነኝ ያለ ቀጭን ኃጢአተኛ በዚያች ሲወጣ ሲገባ ሊኖር ነው እና ጻድቅ ነኝ ብሎ ራሱን ሲያመጻድቅ ሊኖር ነው። ደግሞ ትንሽ ወፈር ያሉ ሰዎች በጽድቅም የሚኖሩ ሰዎች በዛ ማለፍ ካልቻሉ በዛች በጠባብ መንገድ ኃጢአተኛ ሊባሉ ማለት ነው። ይሄ በጣም አደገኛ ነገር ነው። ነገራችን ላይ እንደባህል ምናልባት የእግዚአብሔር ታምር ቢገለጥስ በዛ አነሳዋለሁ ብለው አላነሳም መጽሐፍ ባጭሩ። በዚች ቦታ ላይ ያለፈ ጻድቅ ያላለፈ ኃጢአተኛ የሚል እግዚአብሔር በቃሉ ይመዝንሃል እንጂ በሆነ መንገድ በኩል እየሄድክ በመርፌ ቀዳዳም ብታልፍ ነው አሁን ነው እንኳን በዚያ በመርፌ ቀዳዳም ብታልፍ እንደውም ላጸድቅ ትችላለህ ነው ወሳኙ ነጥብ። ምንድነው ይሄ ስጋህን እንጂ ህሊናህን አይደለም የሚለካው እሱ። እግዚአብሔር ደግሞ የህሊና ነው እንጂ የወፈሩ ሰዎች ኃጢአተኛ የከሱ ሰዎች ጻድቅ ሊባሉ እንዴት ይችላሉ? ለዚህ አይደል እንደ አትናቴዎስ በቅዳሴው ላይ እየምህሮ ለነዳይ በእንተ ንዴቱ ወያፍሮ ለባል በብዛ ብሉ። ድሃው ድሃ ስለሆነ አልምረውም ሀብታሙ ሀብታም ስለሆነ አላዝንለትም አለ። ምን ማለት ነው? ወይ እኔ እዛ ምድር ላይ ደግሞ የጎዳኛን ሶኝ እዛ ምድር ላይ የተጎሳቆልኩት አንሶ ደግሞ የሰማዩ ሊነሳኝ የሚል ሞኝ ነው እሱ። እንደዚህ ብሎ የሚያስብ ካለ እዚህ ምድር ላይ ድሃ መሆን እዚህ ምድር ላይ ችግር መግጠሙ አንድ ነገር ነው፣ አንድ ፈተና ነው። ነገር ደግሞ ስርዓት ካላከበረ እዚህ ምድር ላይ ባልፈጸመው የክርስቲያን ስርዓት ይጠየቃል እንጂ ድህነቱ ችሏል አይባልም። እዚህ ምድር ላይ አንዳንድ ክፍያዎች በሚያስደነግጥ መልኩ ወይም ችሏል ልትባል ትችላለህ። ውድ ሆኖ ነገሩ ክርስትና ግን እንደዛ አይደለም። እዚህ ውድ ምድር ህይወትህን ልታጣ ትችላለህ፣ ግን ጻድቀሃል በዛ ለክርስትና ብለህ ባልኖርከው ህይወት የክርስትና ጸጋ የክርስትና ክብር ልታገኝ አትችልም ማለት ነው። እና ምን ማለቴ ነው? እዚህ ምድር ላይ ያለን ስጋችን አይደለም መለኪያችን ማለቴ ነው። የኛ ትልቁ መለኪያችን መጽሐፍት ናቸው። ከዛ ደግሞ የነፍስ አባቶቻችን ናቸው እንጂ እንደ እባብ ተስበህ ያለፍክበትና ያላለፍክበት ነገር ላንተ ቀኖና ሊሆን አይችልም በምንም ተአምር። እንደዚህ በማስጨነቅ የሚሆን ነገር አይደለም ቤተክርስቲያን ውስጥ ያለው። ካለው ቁርስ ይበላ የነበረ ሰው ሲጾም ቁርሱን ለነዳያን ይሰጣል። ከሌለው ግን ማስገደድ ማስጨነቅ እንዲህ አይነት ነገር የለም። ነገር ግን ሰዎች እያላቸው ማድረግ እየቻሉ ይሄን ሳያደርጉ ሲቀሩ ቁጠባ አይነት መንገድ እንዳይሆን ከጾሙ በኋላ እንደነሱ ሰዓት ደረሰ ብለው ሳህን አጥበው መሶብ አቅርበው ሊበሉ የማይችሉ ሰዎችን ማሰብ ይገባል ማለት ነው። ባጭሩ ይሄ ነው። ጾምና ጸሎት የሰዎች ክንፍ ናቸው ሁለቱ። ወፍ ሊበር የሚችለው በአንዱ ክንፍ ሊሆን አይችልም፣ በሁለት ክንፍ ነው። ስለዚህ ሁለቱ ክንፎቻችን ናቸው። ምጽዋት ሲጨመርበት ደግሞ ሰውየውን ይወክላል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሲጀመር ከመስዋዕት ይልቅ ምጽዋትን እወዳለሁ የሚለው። መስዋዕት ለእግዚአብሔር ነው የሚቀርበው አይደለም? ምጽዋትስ ለማን ነው? ለሰው ነው። ስለዚህ ለሰው የምናደርገው ነገር ነው እግዚአብሔርን የሚያስደስተው። እግዚአብሔር የሚደሰተው ቀጥታ ለራሱ በምታደርግለት ነገር አይደለም። እግዚአብሔር የምትወደው ከሆነ ለሌላ በምታደርገው በጎ ስራ ነው እግዚአብሔር የሚደሰትልህ። ስለዚህ ጾም ቀጥታ ለአንተና ለእግዚአብሔር ነው። ጾምን ይጠላዋል እያለ አይደለም። ጾም ጸባይተ ስጋ ነው የሚለው። ጾም ማለት ለእግዚአብሔር ራስን መገበር ግብር መስጠት ነው። መስዋዕት ይባላል ማለት ነው በሌላ አነጋገር። ጾም ማለት ራስን ለእግዚአብሔር ግብር አድርጎ መስጠት ነው፣ ስጋችንን ነፍሳችንን። ይሄ መስዋዕት ተብሏል ማለት ነው፣ ራሳችንን ለእግዚአብሔር የምንቀድስበት ስለሆነ። ነገር ግን እግዚአብሔር የሚለው ይሄ መልካም ነው፣ እኛን ለእግዚአብሔር ራሳችንን ለእግዚአብሔር የምንሰጥበት ትልቅ ነገር ነው። ግን ደግሞ ምህረትን እወዳለሁ ይላል። እኛ ለእግዚአብሔር ራሳችንን መስጠታችን መልካም ሆኖ ሳለ ሌሎችን ከረሳን የለም ከመስዋዕት ይልቅ ምህረትን እወዳለሁ። ለሌላው የምታደርገው በጎነት፣ ለሌላው የምታደርገው ፍቅር፣ ለሌላው የምታደርገው ርህራሄ ነው ዋጋ የሚያሰጠው። እንደውም በማቴዎስ ወንጌል ምዕራፍ 5 ቁጥር 31 ጀምሮ መድኃኒታችን ክርስቶስ ይህን ዓለም ለማሳለፍ ሲመጣ በጣም የሚገርመው ሃይማኖት እኮ እኛ ዘንድ ይጠየቃል። ሉቃስ 18 ላይ የሰው ልጅ በመጣ ጊዜ ሃይማኖትን ያገኝ ሆነ ብሏል። ሃይማኖት እኛ ጋር አለ የለም የሚለው ትልቅ ነገር ነው። ግን በቀኝና በግራ የቆሙትን የሚጠይቃቸው ለሌሎች በማድረግና ባለማድረግ ነው። ለምሳሌ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ብሎ አየው አረ የት አይተናል ለሚሉት በቀኝም በግራም ለቆሙት ሲመልስ አንድ መልስ ነው የሚመልሰው። ከታናናሾች ለአንዱ ያደረጋችሁት ለኔ ያደረጋችሁ። ስለዚህ እግዚአብሔርን ለማስደሰቱ ትፈልግ እና አሁን በዚህ በጾም ጊዜ ሰው ሲጾም የሚተርፈው ሰው ካለ ከሚያከማቸው ይሄው አሁን እንዲያው በጣም የሚገርመኝ ሉቃስ 12 ላይ ያለው አዲስ ጎተራ ለመስራት ያስባል እና አንድ ሊቅ ምን ብሎ የተረጉምለታ አዲስ ጎተራ ተስራ የተራው ባዶ ሆድ ያላቸው ብዙ ነዳያን አሉ ሄደና በእነሱ ሆድ አስቀምጠው ይላል።
በጣም ብዙ የተራቡ ሆዶች አሉ፣ ብዙ የተቸገሩ ሰዎች አሉ። ሂድና እነሱ ጋር አዲስ ጎተራ አለልህ በሰማይ ዋጋ የምታገኝበት ሂድ እነሱ ጋር አስቀምጠው ይላል። በቃ ጾም ማለት ይሄ ነው። ባዶ ጎተራዎች አሉ፣ እነሱን ሄደን እንሞላለን። የተራቆቱ ሰዎች አሉ፣ የት ላስቀምጠው የምትለው ልብስ ካለ ቁም ሳጥን ተቸግሮ ሂድና እነሱ ገላ ላይ አንጠልጥለው ነው። እንጨት ላይ ከምታንጠለጥለው ብረት ላይ ከምታንጠለጥለው ሂድና እስኪ እነሱን አልብሰህ አድንቅ። እግዚአብሔር ከመስዋዕት ይልቅ ምህረትን ይወዳል ማለት እንግዲህ ለሰዎች በመናደርገው ነው። ከታናናሾች ለአንዱ ያደረጋችሁ ስለኔ ያደረጋችሁ የሚለውም ይሄንን ነው። ባጭሩ ምጽዋት፣ ጾም እና ጸሎት የማይለያዩ የአንድ ሳንቲም ልንላቸው የሃይማኖት ገጽታዎች ናቸው። የመጨረሻ ጥያቄ የማደርገው ምንድነው? ብዙ ጊዜ ጾም ስንል ሁላችንም አሁን ለመጾም ስንዘጋጅ ምንም ስለታዘዘን ብቻ ነው እና የጾሙን ጥቅም ተረድተን አይደለም ብዙ ጊዜ የምንጾመውና በቃ ልማድ ሆኗል። በቃ ጾሙ ይመጣል ይፈሰካል፣ ከእንደገና ሌላ ጾም ይመጣል ይፈሰካል። በቃ ምንም ለውጥ እያየን አይደለም። በቃ ልማድ ሆኗል። በቃ ጾሙ አንድ ጾም ሲጾም መቼስ ከዚህ ተነስቶ እዚህ ጋር ሲደርስ የሆነ ግብ ዓላማ ይኖረዋልና ያንን ፍሬውን ማግኘት አለብን። ዝም ብለን ብቻ ጾሙን ጾመን ፋሲካ ሲፈሰከን እንደገና ወደ ማዕበል ውስጥ እንገባለን እና ከዛ አንፃር ምን መደረግ አለበት? እንደው ወደ ጾሙ ስንገባም ሆነ ጾሙ ውስጥም ከገባን በኋላ ካለን በኋላም ደግሞ እንደው ዘለቂታዊ ነገር ይጾም አይን የምንሰማት እዚህ ጊዜ ነው። ይጾም ጆሮን የምንሰማው ይጾም አንደበት የሚለውን የምንሰማው ሁል ጊዜ እዚህ ላይ ነው። ከዛስ በኋላ ልክ ሲፈሰክ የለም በቃ እግራችን የሚሄድበት ጆሮቻችን የሚሰሙት አይኖቻችን የሚያዩት የሚናገሩት አንደበቶቻችን ሁሉ ወደ ማዕበል ውስጥ ገብተን በዓለም ማዕበል ውስጥ ተውጠን ነውና ግብ ሊኖረው ይገባልና ከዚህ አንፃር ምን እናድርግ? እንደተባለው ወርቅ ብንለብስም ያልተለወጠ ህይወት ካለን ምንም ለውጥ አያመጣም። ወርቅ መልበስ ወርቅ አያደርግም። ህይወትን ወደሚወደድ ነገር መለወጥ ነው ዋናው ትልቁ ነገርና አሁን ስንጾም ስንጸልይም ስንመጸውትም ሌሎችንም ነገሮች እናደርግ የእግዚአብሔር መንግስት ተስፋ አድርገን በተለወጠ ህይወት ልናደርገው እንዲገባ ነው የሚያሳየው። የምንጾመውም እኮ ክርስቶስ እንደጾመ እንጾማለን። ክርስቶስ ለምንድን ነው የጾመ ብለን ስናስብ ደግሞ አጋንንትን ድል የነሳበት ነው። ያ ማለት እኛም ራሳችን አጋንንትን በጾም ድል እንድንነሳ እያሳየን ነው። ስለዚህ ጋኔኑን ድል ካልነሳለን ይሄ የሚፈታተንንና እስካሁን ድረስ የመጣንበትን መንገድ የሚያስቀይር መንገድ ጾም ካልሆነ በትክክል ከልባችን እየጾምን አልነበረም ማለት ነው እና በላለት ስጋ ቤት ሰልፍ ነው። የፋሲካ ዕለትም ልክ እንደዛው ዶሮ መቼ ነው የሚታረድ? አሁን ይመጣል እንግዲህ በቃ ያ ነው እንትኑ ሩጫው። ስንት ሰዓት ነው ቅዳሴው? ስንት ሰዓት ነው ቁርባኑ? አይደለም ጥያቄው። እና ልክ ጾሙ መጨረሻ ላይ ጥያቄያችን መለወጥ አለበት ሙሉ በሙሉ። ጾሙ መግቢያ ላይ የነበረን ኩነት የነበረን ተግባር ጾሙ መጨረሻ ላይ መለወጥ አለበት። የአንድ ነጋዴ ህይወት እኮ ሲጀምር በነበረበት አይደለም የሚቀጥለው። መጨረሻ ላይ ህይወቱ ተለውጦ ባለጸጋ ሆኖ በድህነት ይጀምራል፣ በባለጸግነት ያጠናቅቃል። እንደዛ ነው መሆን ያለበት። እና አንድ ክርስቲያን በስጋ የጀመረውን ጾም በመንፈስ መጨረስ መቻል አለበት። ይሄ ማለት ምን ማለት ነው? መብል መጠጥን በመተው ይጀምረዋል። ከዛ በኋላ ከነፍሱ ጋር ተማክሮና ከህዋሳቱ ጋር ደግሞ ተስማምቶ ስምምነት ፈጥሮ እስከ ጾም መጨረሻ ድረስ ህዋሳቶቹን ሁሉ አሳምኖ መጨረስ መቻል አለበት። በቃ መክሮ መጨረስ አለበት። እነዚህ ህዋሳቶቹ በሙሉ ካመኑለትና ከተስማሙለት ምንድነው የሚሆነው መሰለህ? በነፍሳችን ላይ ፈተና ሊያመጡ መከራን ሊያመጡ ነፍስን ሊወጓት የሚችሉ ነገሮች በጠቅላላ የሚቀነሱበት ሁኔታ ይኖራል ማለት ነው እና ይሄ ጾም እንዲህ አይነት ትሩፋቶችን ሰጥቶን ማለፍ መቻል አለበት። ያ ማለት ምንድነው? የነፍሳችን ባለጸግነትን ገንዘብ የምታደርግበት ወቅት መሆን አለበት። ነፍሳችን ቢያንስ 3-4 ነገሮችን ማግኘት አለበት። አንደኛ በእግዚአብሔር ጸጋ የምትጥለቀለቅበት ዘመን መሆን መቻል አለበት። ሁለተኛ ሰውነታችን ነፍሳችንን ተከትሎ የሚሄድ እንዲሆን የምናደርግበት ዘመን መሆን አለበት። ሶስተኛ ደግሞ የመላእክትን ህይወት የምንመኝበትና ያንን ለምደን የምንኖርበት መሆን አለበት። አራተኛ ለሁሉም በጎ ነገሮች በቃ ስምምነት ከወዲሁ ገና በጎ ነገሮችን ለመስራት ስናስብ የምንደሰት እንድንሆን ከወዲሁ ስምምነት ላይ እንድትደርስ ነፍሳችን ስጋችን የምንቀጣበት ወቅት ነው። ትቀጣለህ፣ ትገራለህ ማለት ነው። በሌላ አነጋገር በፈረስ ቋንቋ ብንናገረው መግራት ነው። ባልደራስ ትሆናለህ ማለት ነው እና ትገራለህ ነፍስን ለእግዚአብሔር አገልግሎት ምቹ ናት። ከዛ በኋላ በሌሊትም ብትጠራ በቀንም ብትጠራ ምንም አይነት ማጉረምረም የለብህም።
በባህርም ብትሄድ በየብስም ብትሄድ ይሄን ካልበላው ይሄን ካልጠጣው አላገለግልም ልትል የምትችል ሰው አትሆንም፣ አታስቸግርም ማለት ነው። እና የማታስቸግር አይነት ሰው ትሆን ዘንድ በቤተክርስቲያን አገልግሎት ሰውነትን መግራት ማስገዛት የምትችልበት ጾም መሆን አለበት። አንተ ከዜማው ጋር ቅኝትህን ካላስተካከልከው ምኑን አገለገልከው? ክራር ይዛል፣ ዝም ብለህ የክራር ድምፅ ስላሰማ እኮ ትርጉም የለውም። ቅኝትህን ማስተካከል፣ ጾም እኮ ቅኝታችን የምናስተካክልበት ወቅት ነው። ከእግዚአብሔር ሕግ ጋር ተስማሚ ነው ህይወታችን፣ ኑሯችን። ትዳር መስርተሃል አይደል? ያ ትዳር ግን ከእግዚአብሔር ሕግ ጋር ተስማሚ ነው ወይ? ልጅ ወልደሃል፣ ልጅ አስተዳደግህ ከእግዚአብሔር ሕግ ጋር ተስማሚ ነው? ታገለግላለህ፣ ከካህናት ጋር ትገናኛለህ፣ ከምዕመናን ጋር ትገናኛለህ። ያ መገናኘትህ ግን ከእግዚአብሔር ሕግ ጋር ተስማሚ ነው? ትዝናናለህ። በምትዝናናበት ስፍራ ሕገ እግዚአብሔርን አትጥስም ወይ? እንዳትጥስ የሚቆጣህ ሕግ በውስጥ ላይ ማስቀመጥ መጻፍ መቻል አለብህ። ዛሬ ላይ እንደ ድንጋይ የፈዘዘ ሊሆን ይችላል ሰውነታችን፣ ግን ምንም ጥርጥር የለውም እግዚአብሔር ሲፈቅድ በድንጋዩ ላይም ቃሉን ይጽፋል። እና ዛሬ ድንጋይ የሆነው ልባችንን ወደ እግዚአብሔር አቅርበን ቃሉ እንዲጻፍበት የምናደርግበት ወቅት ስለሆነ እሱን ማድረግ ነው አንዱ ዓላማው፣ የጾሙ ዓላማ። እነዚህን ጥቅሞች ማስገኘት መቻል አለበት። እና ጾሙ ሲጀመር በነበርክበት ቦታ ላይ ከሆንክ ጾሙ ሲያበቃ ትንሣኤው ላይ አልደረስክም ማለት ነው። ስለዚህ ጾሙ ሲጀመር የነበርክበትን አስብ። ጾሙ ሲፈታ ግን ጌታ ሆይ እዚህ ላይ እንዳልገኝ ብለህ ነው መጀመሪያ ያለብህ። ታስለህ እነዚህ ልማዶችን አርቅልኝ እንድታረቅልኝ ነው የምጾመው ጌታ ሆይ፣ እና በዚህ ጾም እነዚህ ፈተናዎች እንዲርቁልኝ ይፈልጋለሁ ብለን ተስለን መጀመር አለብን። በዚያ መሰረትም እግዚአብሔር እንደሚረዳን ምንም ጥርጥር የለውም። ለምን ጌታ ራሱ ሲያዝ ምንድን ያለው? አሮጌውን ወይን በአዲስ ረዋት በአዲስ አቁማዳ ማድረግ አይገባም ነው ያለው። አዲሱንም ወይን ባሮጌው ላይ አይቻልም። ባሮጌ ሰውነት አዲሱን ጾም እንዴት እንጾማለን? እና በዚያ ልክ ነው ማየት ያለ። ለዛም ነው ስስታም ነው አይታል መቆጠብ የምንጀምረው በአዲስ ሰውነት ስለማንጀምረው ጭምር ነው። እና መቆጠብ እንጀምራለን። እኛ መቆጠብ መሳሳት ስንጀምር ደግሞ እግዚአብሔር ቢከለክለንስ? እሱም መታሰብ መቻል አለበት ነው። ማንኛውንም በጎ ነገር በጾም ነው የምንጀምረው። እና እንደው ሰውነታችን ለጸሎትም እንዲበቃ ለምጽዋትም እንዲነቃቃ የሚያደርገው ጾም ነው። ጾም በጣም ለሁሉም ነገር ወሳኝነት አለው። ከወንድምህ ጋር ተካፍለህ እንድትበላ ሊያደርግህ የሚችል ነገር አለ። በመጠን መኖርን ያሳየናል። የጾም ምግቦች እንደምታውቀው የወጫቸውም ተመጣጣኝ ነው። እንደ በሬው አይደለም። ጎመን እንደ በሬ ሊሆን አይችልምና ምናልባት ጎመንን ሁሉም ሰው ቤቱ ላይ ሊያገኘው የሚችልበት ሁኔታ ይኖራል። በሬን ግን ማግኘት የሚቻልበት ሁኔታ አይኖርም። ስለዚህ በመጠን መኖሩንም አስተምሮን ማለፍ መቻል አለበት። ይህ ጾም ከእግዚአብሔር ጋር መዋሃድን በስራ መገናኘትንም አስተምሮ ሊያልፍ ይገባል ብዬ አምናለሁ። ይህን የምለው እግዚአብሔር ይስጥልኝ። የጾማችን ግብ የመጀመሪያው ዘወረደ ብለን ጀምረናል። ከዛ ክርስቶስ አምላካችን ያስተምራል። ከዛ በአይሁድ ይያዛል፣ ይሰቀላል፣ ይሞታል፣ ይነሳል። ጾም በትንሣኤ ይጠናቀቃል ማለት ነው። ስለዚህ የጾማችን ግብ ትንሣኤ ነው። ትንሣኤ ማለት የክርስቶስ ትንሣኤ ብቻ አይደለም፣ የኛ ትንሣኤ ነው። ስለዚህ ጾም የሚያደርሰን ትንሣኤ ላይ ነው። ትንሣኤ ልቡና፣ ትንሣኤ ስጋ፣ ትንሣኤ ሕሊና፣ እነዚህ ነገሮች የኛ መዳረሻ ናቸው አንደኛው። ሁለተኛው ደግሞ ራሱ ክርስቶስ አምላካችን በማቴዎስ 17:21 ላይ ስለ ጾም ጥቅም ሲናገር እና ስለ ውጤቱ አንድ ሰይጣን አለ በአንድ ልጅ ላይ ያደረ ወቅትና ጊዜ እየጠበቀ ያሰቃየዋል፣ ይጥለዋል። ወደ ደቀ መዛሙርቱ አመጣው። ማዳን ተሳነው፣ መፈወስ ተሳናቸው። ደቀ መዛሙርቱ አምጥቶት ተስፋ ሳይቆርጥ ወደ ክርስቶስ ወሰደው። ወደ ደቀ መዛሙርቱ አመጣሁት፣ ማዳን ተሳናቸው፣ ጌታ ሆይ ልጄን አድንልኝ አለው። ጋኔኑን አስወጣው። በመጨረሻ እኛ ማውጣት ያልቻልን ለምንድን ነው ብለው ጠየቁት ክርስቶስን። ስለ ሃይማኖታችሁ ጉድለት ነው አላቸው። ከዚያ ቀጥሎ ምን አላቸው? እውነት እውነት እላችኋለሁ የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነስቶ ወደዚያ ሄድ ብትሉት ይሄዳል፣ የሚሳናችሁ ነገር የለም አለና አብሮ በዛው አያይዞ ነገር ግን ይህ ወገን በጾም በጸሎት ካልሆነ ከሰው አይወጣም አለ። ስለዚህ ይሄ ወገን ማለት ይሄ ወገን የተባለው ርኩስ መንፈስ ነው። ርኩስ መንፈስ ወገን የተባለበት ያለ ምክንያት አይደለም። ከኛ ጋር ተላምዶ እኛን ሆኖ ባህሪ ሆኖ ጠባይ ሆኖ ሱስ ሆኖ የሚኖር ስለሆነ ነውና ሰው ይወገን ወገን የምትለው የኔ የምንለው ሱሳችን ሱስ በራሱ በምን ይጠፋል ብትል አሁን ብዙ ሐኪሞች የስነ ልቡና የስነ አእምሮ ሰዎች ብዙ ሊሉ ይችላሉ። እውነት ግን እንደ ጾም አይነት ፍቱን የሆነ መፍትሄ የለም። ምክንያቱም ስሜቶቻችንን በመግራት ቅድም እንደተባለው መኪና ፍሪን አለው፣ ፈረስም ምንድነው ይሄ ልጓም አለው። እና የኛ ልጓማችን ደግሞ
ጾም ነው። ይሄን ቅዱስ ያሬድም ሲመሰክረው ወታጸምም ኩሎ ፍትወታተ ዘሥጋ ነው አይደል የሚለው የስጋን ምኞት የስጋን መሻት ሁሉ ጸጥ ማድረግ የምትችል ጾም ናት። ስለዚህ ይህ ወገን የተባለው ዝም ብሎ ምናልባት ረቂቁን ሰይጣን ብቻ አይደለም። የኛ ምኞት የኛ ክፋት ወይም ደግሞ ይሄ በስርዓትና በህግ እንዳንኖር የሚያደርገን ሱሰኛ የሚያደርገን ለሆነ ነገር እስረኛ የሚያደርገን ነገር በሙሉ ስርዓት የሚይዘው የሚወጣው በዚህ በጾም በጸሎት ኃይል ነው ማለት ነው። ስለዚህ ግባችን ምንድነው? ክፉ ሱስ ያለባቸው ሰዎች ከዚህ ሱስ መላቀቅ የሚችሉት በጾም ኃይል እንደሆነ ክርስቶስ ነግሮናል። እና ያለማቋረጥ የሚጾሙ ያለማቋረጥ የሚጸልዩ ሰዎች በእርግጠኝነት ፍቱን መድኃኒታቸው ነው። የትኛውንም ክፉ ልማድ በጾም በጸሎት ማሸነፍ የቻሉ አባቶች አሉ፣ በጣም በርካታ በታሪክ አጋጣሚና ምናልባት የዛሬው መርሃ ግብራችን ጠቅለልና አጠር ያለ እንዲሆን ስለተፈለገ ከዚህ በላይ ብዙ እንዳንሄድ ይሁን እንጂ በጾም ጥቅም በጾም ዓላማነት ይሄ ነው። ምናልባት ብዙ ጊዜ ሶስት ምሳሌዎች ነው የሚባለው። ሌላኛው ጥቅማችን ደግሞ ልክ እነ ኤልያስ እንደሆኑት እነ ሙሴ እንደሆኑት እነ ዳንኤል እንደሆኑት ክርስቶስ አምላካችን እንደሆነው መሆን ነው። ክርስቶስ ምንድነው ያደረገው? ጾሞ ሲጨርስ እነዛን የገንዘብ ፍቅርን፣ ትዕቢትን እና ደግሞ ስስትን ድል ነስቶ ነው አለ ያሳየን። እኛም ይሄው ድል የምንነሳቸው ነገሮች የሚጨበጡ ነገሮች የሚታዩ በህይወታችን ላይ የሚታዩ ነገሮች ያስፈልጉናል። ምን ድል ነስተን ነው ጾሙን የጨረስነው? ምንን አሸንፈን ነው ጾሙ ላይ ፋሲካ ላይ የደረስነው? ዝም ብሎ እንደው ለልማድ ጾመን በግና ዶሮ አርዶ ፋሲካ ደረሰ ማለት ምንም ጥቅም። ክርስቶስ የጾሙን ማጠቃለያ ያሳየን ድል አድርጎ ነው። እሱማ ክርስቶስ ነው እንዳንል አምላክ ነው፣ አዎ አምላክ ነው፣ ክርስቶስ ነው። ነገር ግን እንደኛ በሚደክም ስጋ ነው ድል ያደረገው እንጂ በመለኮታዊ ባህሪው አይደለም፣ በመለኮታዊ ኃይሉ አይደለም ዲያብሎስን ድል ያደረገው። እነዚህን ሶስቱን ፈተናዎች ድል ያደረጋቸው ለዚህ ድል አድርጎ ድል እንሰጣችኋለሁ ብሎናልና በህይወታችን ያሉ ፈተናዎቻችንን ድል አድርገን ሀገራዊ ችግሮቻችንን ድል አድርገን ኤልያስ ቢጾም ሰማይን ለጉሟል፣ አጋንንትንና የጣዖት ካህናትን አሸንፏል። ብቻ እኛ የማሸነፍ ጊዜ መሆን አለበት። እንዲሁ የነነዌ ሰዎች ጾመዋል፣ ዝም ብለው አልጾሙም። ግብ ነበራቸው። ሊመጣ የነበረውን እሳት አጥፍተዋል። የኛ ጾም ምንድነው ያጠፋው? ምን ሰጠን? ደግሞኛስ ምን እንድል አደረግን የሚለው ነገር ደግሞ የሚታይ ነው ማለት ነው። ይሄ በሰጥቶ መቀበል የምናስበው ሂሳብ እኮ ነው ጾም። ራሳችን ለእግዚአብሔር እንሰጣለን፣ እግዚአብሔር ደግሞ ለኛ የሚሰጠን ነገር አለ። በዚህ ምን ሰጥቼ ምን ተቀበልኩ ብለን ሂሳብ ምን ሰራበት ነው መሆን ያለበት። ክርስቲያኑ ነው ያልጾመ ሰው ከትንሣኤው በረከት ተካፋይ አይደለም። እሱን እኛ አንፈርድም። እንደ መጽሐፍ ሕግ ሰው ሊጾም ይገባዋል፣ ሊጸልይ ይገባዋል፣ ለክርስቲያን ኑሮ ሊኖር ይገባዋል። ይህንን ያላደረገ እውነት ነው፣ ፈራጁ ግን እኛ አይደለንም። ሰው ያልጾመው ለምንድን ነው የሚለው ነገር ነው የሚወስነው። ከምግብ የማይከለከልባቸው ምክንያቶች ሊያጋጥሙት ይችላሉ። ያልጾመው ለምንድን ነው ሰው የሚለው ነገር መጀመሪያ ይጣራል። ከዚያ በኋላ ዝም ብሎ እንዲሁ ሆዳም ስለሆነ ካልበላ እግዚአብሔር መሐሪ ነው። ምናልባት ይሄን እንስሳዊ ጠባዩን እንስሳዊ ፍላጎቱን አጥፍቶለት የሆነ ጊዜ ሊጾም ይችላል። ስለዚህ አሁን እኛ ያልጾመ ሰው ይሄ ሰው በቃ ሲኦል ገብቷል ብለን የምንፈርድበት ሁኔታ አይደለም። አለመጾሙ ግን ሲኦል ሊያስገባው እንደሚችል፣ ያጋንንት መጫወቻ ሊያደርገው እንደሚችል፣ የኃጢአት መሳፈሪያ ሊያደርገው እንደሚችል እናውቃለን አለመጾሙ። በዚያ ላይ ግን መጨረሻውን አናውቅም። ሁለተኛ ደግሞ እኛ ብያኔ መስጠታችን። በጣም መልካም፣ እጅግ በጣም እናመሰግናለን። ምናልባት ግን እንደመጨረሻ የምታስተላልፉት መልእክት ለኦርቶዶክሳውያን የተዋሕዶ ልጆች በጾሙ አስመልክታችሁ መልእክት የሚያስተላልፉት ነገር ካለ ጾም ወናፍቅር ቢጸን እንደተባለው ባልንጀሮቻችንን እየወደድን እንጾም። አፋችንን ከምግብ እንደከለከልነው ሁሉ ልባችንም ቂም በቀል እንዲተው በማድረግ እንጾም። በመጨረሻም የክርስቶስን የተቀደሰችውን ትንሣኤ ለማየትና ለማክበር ሁላችንም የበቃን ያድርገን። እንግዲህ ረጅም ጊዜ ነው፣ ወደ 2 ወር የሚጠጋ ጊዜ ነው ያለውና በዚያ ጊዜ ሁሉ የምንቆይባቸው ጊዜያት በዛ በጣም ብዙ ፈተናዎች ሊያጋጥሙን ይችላሉ። ሞት የሚያጋጥሙ ሊኖር ይችላል ከኛ መካከል። አሁን ይህን ከሚሰሙን ከምንናገረው አናውቅምና ይሄ እግዚአብሔር ስራ ነው። በእነዚያ መካከል ሁሉ አንዱ አንዱን በጸሎት እያሰበ አንዱም ልክ እንደዛው በምጽዋትም ሊያስብ የሚገባውን እያሰበ እንድንቀጥል አደራ በማለት በማሳሰብ እናጠናቅቃለን። ማቴዎስ 10:16 ላይ እኛም እንደ እባብ ልባሞች ሁኑ ተብለናል። ቃሉን ነው የግዕዙ ቃል ጥበበኛ ሁኑ ነው የሚለው። እንደ እባብ ጥበበኛ ከተባለበት አንዱ ራሱን ሲያድስ
አዲስ ገላ አዲስ ቆዳ እንዲኖረው የሚያደርገው ጾሞ ነው። ይሄንን ክርስቶስ አምላካችን ጠቅሶ እንደ እባብ ልባሞች ወይም ጥበበኞች ነው ብሏል። ጥበብ በጣም ትልቅ ነገር ነው። ምናልባት በጉልበት የማናደርጋቸውን ነገሮች እንድናደርግ የሚያስችልም ትልቅ ጸጋ ነው። ለምሳሌ አንተ መኪና አለ። መኪናህን በጉልበት በመግፋት መጠቀም ብትችል ድካሙ ስለሚበዛ አለመጠቀም ይሻላል። መኪናን በመግፋት ቢሆን ሲጀምር ማንስ ይሞክረዋል? ጥበብ ግን በትንሽ የእጅና የእግር እንቅስቃሴ ከባዱን መኪና እነዚህ ትንንሾቹን አይደለም፣ ምናልባትም አዲስ አበባ ሊሸከም የሚችል መርከብ በባህር ውስጥ ሲንቀሳቀስ የምናየው በጉልበት ቢሆን አይደለም አንድ ሰው የአንድ ከተማ ህዝብ ሊያንቀሳቀሰው የማይችል ነገር አለ። ጥበብ ግን ትልቁን መርከብ እንዲንቀሳቀስ አድርጓል አይደለ? ጥበብ በአየር ላይ ሰውን እንዲበራ አድርጓል አይደለም? ሰው እኮ እንዳሞራ መብረር አይችልም። ጥበብ ግን እንዲበራ አድርጎታል። ስለዚህ ጉልበት አይደለም፣ ጥበብ ትልቅ ነገር ነው። ስለዚህ አሁን እንደ እባብ ልባሙ ጥበበኞቹን የሚለው ቃል ማቴዎስ 10:16 ላይ ያለው ቃል እኛ ህይወትን ከመታገል ህይወት ላይ ትግል አይደለም፣ ጥበብ ነው የሚያስፈልገን። ጥበብ ምንድን ነው? ጥበብ ክርስቶስ ነው። ከክርስቶስ ጋር መኖር ለኛ ህይወትን ቀላል የሚያደርግልን ነገር ነው። መርከብን መግፋት አይደለም፣ መምራት እንድንችል ያደረገ ጥበብ ነው። መኪናዎችንም እንደዛው። በቃ እዚህ ምድር ላይ ያሉ ከባድ ነገሮች ሰው የሚያንቀሳቅሳቸው ነገሮች በሙሉ ጥበብ ነው የሚያንቀሳቅሳቸው። እና በቤተ ክርስቲያን ደግሞ ጥበብ ክርስቶስ ነው። 7 ምሰሶ የሰራ ወይም ያቆመ ጥበብ አምላካችን ክርስቶስ ነው። እና ከክርስቶስ ጋር መኖር እንደ እባብ ጥበበኞቹን የሚለው ቃል እሱ ነው። እና ከጥበብ መኖሪያዎች ወይም ደግሞ መገለጫዎች አንዱ ይሄ ጾም ነው። ክርስቶስ ጾሞ ያለን ህይወት አዲስ ነገር እንዲፈልግ እባብ ቆዳውን ነው የሚቀይር አይደለ? እኛ ደግሞ አዲስ ተስፋ እንድናይ ብሩህ ቀን እንዲታየን ይሄ የገረጀፈ ሐሳብም ህሊናም ካለ ተቀይሮልን ደግሞ ቀሎልን ቀለል ያለ አስደሳች ህይወት እንድንኖር እንደ እባብ ልባም መሆን በጣም ትልቁ ነጥብ ነው። እንደ እባብ ልባም መሆን ማለት መጾም ማለት ነው። አሁን በዚህ አውድ ሲታይ እንዳልኩት ጥበብ ክርስቶስ ነው። የጥበብ ክርስቶስ ውጤት የሆነ ደግሞ ይሄ ጾም ነው። ኤፍሬም ሶርያዊ መርከብ ሊሰጥም የሚችለው በተጫነው ብዛት ነው ይልና ምናልባት ማዕበል ሞገድ በተነሳ ጊዜ ልክ በዮናስ ጉዞ ላይ እንደሆነው ማለት ነው እንደተደረገው በዮናስ ጊዜ ለመርከቡ ሲያስቸግራቸው የሆኑ ብረት ምናምን እያወጡ ጥለው ነበር አይደለ? ማለት ትንሽ ሲቀንስልን ከመስጠም እንድናለን ብለው ነው። እና መርከብ ማዕበል ሞገድ በተነሳበት ጊዜ ክብደቱ የበለጠ ያሰጥመዋል። ከውስጡ ያለውን ነገር ያቀለለ እንደሆነ ግን የውጩ ፈተና ከውስጡ ቅለት ጋር ተስማምቶለት በሰላም ማረፍ ይችል ይሆናል። አንተም በምግብ በመጠጥ የከበደ ሰውነትህ ኃጢአት ያሰጥመዋል። ኃጢአት እንዳያሰጥም ትንሽ ከወድህ ላይ ጫና ቀንስለትና ቀለል ያለ ህይወት ኑር፣ አስደሳች ህይወት ኑር ይላል። ይህንን ህይወት እንድኖር እግዚአብሔር ይርዳን ነው። እግዚአብሔር ያክብርልን። እጅግ በጣም ጥሩ የሆነ ትምህርት አግኝተናል። እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ እድሜ ጤና ይስጥልን፣ የቤተክርስቲያን አምላክ ይጠብቅልን። የተወዳጁ ተመልካቾቻችን እንግዲህ ስትከታተሉት የነበረው በጾሙ ስንቅ የሆነን ዘንድ ሁለቱ ሊቀ ሊቃውንቶች የቤተክርስቲያናችን መምህራኖች ያስተላለፉልንን ትምህርት ነው ለሌሎች እያጋራችሁ በዚህ በጀመርነው ጾም ላይ እርግጠኛ ነኝ መጨረሻውን ደግሞ ሁላችንም እቅድ አቅደን እንዲህ መሆን አለብን የሚለውን ነገር አስበን የዛሬ ዓመትም ስንጠይቅ የነበርነውን ጥያቄ ዛሬም ደግመን መጠየቅ ሳይኖርብን እንደው አውቀን በተለይ ጾሙን በልዩ ትኩረት መንፈሳዊ ነገሮችን በማድመጥ በመማር መጨረሻውን እንደው ሁሌ ጾሙ ሲያልቅ ዶሮ ይታረዳል ስንት ሰዓት ነው የሚለውን ጥያቄ ብቻ ሳይሆን ከዚህ ከፍትፍቱ ወጥተን አጥንቱን ይዘን ጠንከር ያለውን ነገር ይዘን እንድንገናኝ መምህራኑም ደግሞ ከዚህ የበለጠውን ዕውቀታቸውን ደግሞ ጠንከር ያለውን ዕውቀታቸውን ወደኛ እንዲያፈሱ እድል የሚሰጥ አቋም ላይ ሆነን እንድንጠብቅ ጥሪያችንን እናስተላልፋለን። ስለተከታተላችሁን ከልብ እናመሰግናለን። ጾሙ የበረከት ጾም ያድርግልን። በጸሎት በምጽዋት በጾም አብረን ሁላችንም የምንጓዝበት በፍቅር የምንኖርበት ወቅት ይሁንልን። ስለተከታተላችሁን ከልብ እናመሰግናለን። የቀንዲል ሚዲያ የዩቲዩብ ቻናላችን ሰብስክራይብ ያደረጋችሁ ተከታታይ መርሃ ግብሮቻችንን እንድትከታተሉ ስለተከታተላችሁን ከልብ እናመሰግናለን። በሌላ እንግዳ እስከምንገናኝ ቸር ቆዩልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል
ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።